እዚህ ላይ ለመጨመር ለማብራራት ይሄ በነሱ ጫማ የሚለው ነገር እንግዲህ ነገርን ለመረዳት የግድ እያንዳንዳችን በዛ ሰው እግር ውስጥ መግባት አለብን ለመፍትሄ የሚሰራ ከሆነ ቀደም እንዳነሳው መፍረድ በጣም ቀላል ነው ግን ለለውጥ ማረሚያ ቤት ያለውም ቀደም እንዳልኩት ማረሚያ ውጭም ያለንም የተለወጠ አእምሮ ያስፈልገናል ለዛ ነው አሁን ይሄ አገልግሎት አይምሮን ማደስ ላይ ጤናማ የሆነ አስተሳሰብና ግንዛቤ ላይ እንዲደርሱ የሚለፋው የተለወጠ አይምሮ ያስፈልጋል ግን እዛ ውስጥ ያሉት የሚያገኙትን ትምርትና ስልጣን አገልግሎት ውጭም ያለ ነው ያስፈልጋል በጣም ቀላል አድርጌ እኔ ወደዚህኛው ያመጣሁት አንተ ወደ ከማረሚያ ቤቱ ጋር እሺ ለምንድነው ልጆች ስናሳድግ አሁን ቀደም እንዳልከው አንዳንድ ልጅ ይድፋው ይገልብጠው የታባቱንስና ዞር በሉለት ከመንገዱ እየተባለ ሁሉ ነገር ተፈቅዶለት ተጠያቂነትን ያቀም ጸጸትን ያቀም ኃላፊነትን ያቀም ያድጋል ያ ሰው በስራ ቦታ ምን አይነት ይሆናል ያ ሰው ቤተሰብ ሲመሰርት ምን አይነት ይሆናል ያ ሰው ልጆችን ሲያሳድግና ሲገስጽ ሲያንጽ ምን አይነት ይሆናል እሺ በተቃራኒ ደግሞ የዛ ተቃራኒ ጫፍ ደግሞ ገና ከውልደቱ ያ ልጅ አይምሮ ሳያድግ ስለንቦናው ሳይጠነክር እየተኮነነ እየተረገመ የሚያድግ ሰዋል ስለዚህ ነፍሱ ለመኖር ስትል ኮፒንግ ስትራቴጂዋ ነፍሱ ዲፌንሲቭ ትሆናለች ትክዳለች ለምን የሚደርስበት ሁሉ ሐዘኔታ የለም ፍቅር የለም የሚያስረዳው የለም ግንዛቤ የሚሰጠው የለም የሚኮንነው ብቻ ስለሆነ ያቺ ነፍስ ለመኖር በቃ ብረት ለበስ ትሆንና ሁሉንም ትክዳለች ጤናማ የሚሆነው እያንዳንዱ ሰው ሆኖ ከተፈጠረ ጀምሮ እንደድሜው ስተት ይሰራል ቀደም ያለው ዩኒቨርሳል ያንን ስተት የሰራነው ስተት ኃላፊነት እንዴት ነው የምንቀበለው በጣም ከባዱ ስሜት ለሰው ልጅ ጸጸት ነው ጸጸትን ማስተናገድ የቻለ ሰው የሚይዘው አይኖርም በቃ እሺ ጸጸትን ማስተናገድ ለቅጽበት ከባድ ነው ለቅጽበት ስለዚህ እነዚህ በሁለቱ ጫፍ አድገው የመጡ ሰዎች ይቸገራሉ ጤናማው ግን ሰው ያጠፋል ዩኒቨርሳል ነው ሁሉ ሰው ይሳሳታል ስተቱን እንደድሜው እንዲቀበል ፍቅርና እንክብካቤ ያገኘ አዎ ይሄኛውን አጥፍተሃል አይዞ ከዚህኛው ስተት ተምረ ነገ የተሻለ ሰው ትሆናለህ እየተባለ ያደገ ሰው ግን አይስተው መጀመሪያ ጤናማ ግንዛቤ ስለሚኖረው የሚያረጋውን ውሳኔና መንገዱን ሁሉ በማስተዋል ምን ይወልዳል ከዚህ መንገድ ብሎ ቀድሞ ስለሚያስብ ከአብዛኛው ከስተት ራሱም ላይ ወንጀል ላለመፈጸም ሰው ላይም ወንጀል ላለመፈጸም አገር ላይም ወንጀል ላለመፈጸም ጤናማ ሰው ይሆናል ስተት ቢሰራ እንኳን ለመቀበል ኃላፊነት ለመውሰድ ደግሞ ላለመስራት ጤናማ ሰው ይሆናል ስለዚህ መሬቱ እነዚህን ሰዎች ሁላችንንም የወለደን ቤተሰብ ያሳደገን ማህበረሰብ ኃላፊነት አለበት መበርበር አለበት ይሲ በተለይ ደግሞ እንደ ማህበረሰብ ስናየው አሁንኛ ልጅ ሆነን ያደግንበት ማህበረሰብ በዚህ በተመለከተ አንድ ሰው የሚያገኘውን ያገኝ አንድ ብርም ያገኝ 1000 ብር ማህበረሰቡ ትኩረት ይሰጥ የነበረው ለምንድነው ለሚሱ ነበር እንዴት አገኘው ድህነት ኃጢያት አልነበረ ድህነት እፍረት አልነበረ ሰውየው በሐቅ ለፍቶ ኖሮ ደሃ ቢሆን ለምስክርነት ይጠራል ክብሩ አትጎልም ክብር የሚያጎለው የተከደበት ያ ቤተሰብ ያ ግለሰብ የሄደበት መንገድ ወንጀል ከነበረ የእግዚአብሔርን ህግና ደንብ ጥሶ ከነበረ ህግና ደንብ የመንግስትን ጥሶ ከነበረ ለምስክርነት አይጠራም ለክርስትና አይጠራም ለዋስ አይጠራም በዛኛው ምንድነው አይን አባት ጡት አባት ክርስትና አባት ጨዋ ሰው ነበር የሚጠራው ስለዚህ ስናድግ ጀምሮ እምናገኘውን እምናጣው አልነበረም ትኩረቱ መንገዱ ነበር በዛ መልኩ ታንጸን እዚህ ደርሰን ነበር አሁን ያለው ማህበረሰብ
የትም ፍጪው ዱቄትም አንጪው እየሆነ ነው በጣም እንፈራለሁ ሰርቆም ይሁን ገሎም ይሁን ይዞ ከተገኘ አይጠየቅም ወዴት እየሄድን ያለ ነው እያንዳንዱ ቤተሰብ ይሄንን የተቀበለ ቤተሰብ ያ እጅ ይሰርቅ የነበረ ይገል የነበረ እጅ ካልታነጸ ካልታረመ በኋላ ማን ጋር ነው ራሱ ወላጅ ጋር ነው ይሄ እጅ የሚሰነዘረው አንድ ሰው ይሄን ፕሮግራም ስንነሳ አንድ አእምሮ ነው ያለው አንድ ልቦና ነው ያለው አየው ለእናት ሲሆን ሌላ ልብ አይምሮ ለባዳ ሲሆን አይደለም ልዩነቱ ምንድነው የጊዜ ጉዳይ ነው አየው ስለዚህ በዚህ መልኩ በጥልቀት ተረድቶ ነው ያሳደግን ያለ ነው ጥያቄውን ለአድማጮች ለማህበረሰቡ እንተዋለን እዚህ ጋር ተአድሶ ሲሰራ ግን ልክ አሁን መጋቢ ንጉሴ እንዳስቀመጠው ሁሉ ሰው ይደነግጣል ያጠፋም ያላጠፋም እኩል የመጀመሪያ ምላሽ ነፍስ ድንጋጤ ነው ግን ከድንጋጤው ውስጥ ወጣ ብረት ለበስ እንዳትሆን ወደ ክህደት እንዳትሄድ ያቺ ነፍስ ተጸጽታ ያ ሰው ተጸጽቶ ጤናማ ጸጸት ይዞ ጭልጥ የሚያረጋው የሚያጠፋውም አይደለም ይሹ ትምህርቱ ምን ያረጋል ወንጀልንና ሰውየውን ለይቶ ነው የሚያስተምረው ወንጀል መኮነን አለበት የትኛውም ወንጀል ይኮነናል ሰውየውን ከወንጀሉ የበለጠ ከአንድ ቀን ድርጊቱ የበለጠ ሰው የእግዚአብሔር ዓላማና ፈቃድ ያለበት ሰው ዜጋ እንደሆነ ስታሳዩ ከራሱ ለይቶ ወንጀሉን አይቶት ወንጀሉን ይኮነናል እሱ ደግሞ ሁለተኛ እድል እንዳለው አስቦ ተጸጽቶ ወደ መታረም ይመጣል ማለት ነው ስለዚህ በማረሚያ ቤት ውስጥ ጤናማ ትምህርት የተለወጠ አእምሮ እየደከማችሁ እንዳለ በማህበረሰቡ በጣም ብዙ ስራ ይጠብቀናል እነዚህ ናቸው ሰውየውን ተስፋ እንዲያረግ እንዲጽናና ወደ ተሐድሶ እንዲገባ ደግሞ ላለመፈጸም ለሌሎች ደግሞ ምሳሌ ለመሆን እንዲሰራ የሚያደርጉት ይሄን ነጥለሽ ስታሳዩ ነው የትኛውም ወንጀል አለ ወንጀል ነው በህግ ይጠየቃል እሱ ግን ከዛ የበለጠ ሰው አቅም እንዳለው ተስፋ እንዳለው ራሱንም መለወጥ እንደሚችል ሌሎችንም ማትረፍ እንደሚችል ስታሳዩ ነው እንግዲህ ይሄ ሊሰራ የሥራ መጀመሪያው ነው ከተልሽ ንግሴ አዎ አሁን እኛ በእኛ አገልግሎት የሚሰራ አንድ ስራ አለ ከዚህ ከአርጄ ይሄ ሪስቶራቲቭ ጃስቲስ የምንለው ተሐድሶአዊ ፍትህ የምንለው ስራ አለ ሪኮንሲሊዬሽን ላይ እርቅ ላይ አተኩሮ የሚሰራ ነው ምንድነው አሁን የሀገራችን የፍትህ ስርዓት ለምሳሌ በዳይና ተበዳይ ከሳሽ ሆኖ ይቀርባል በዳይ ደግሞ ተከሳሽ ሆኖ ይቀርባል እና በፍትህ ስርዓታችን እንግዲህ ማክሲመም እኛ ምናቀው እስር ቤት እንዲታሰር ነው የሚፈረድበት እና ተጎጂው ግን ከተጎዳበት ስሜት አንፃር እና ስሜቱ ምንም ያህል ይሁን ከዛ ስሜት ጋር አብሮ ቤቱ ቀርቷል ማለት ተጎጂ የሚጎዳው አካላዊ ጉዳት ብቻ አይደል ላይሆን ይችላል የስነ ልቦና ጉዳት የስሜት ጉዳት ቶች አሉበት እና ሰውየው ተፈርዶበት ይታሰር እኔ አንዳንድ ጊዜ ምን ይሆናል ሰው ለምሳሌ ቅጣት ሁሉ የሚቀጣ መንግስት ቅጣት ሁሉ ሊቀጣ ይችላል ሰውየው ስላጠፋ ቅጣቱ ለመንግስት ሁሉ ነው ገቢ የሚሆነው ጎጂ ስለታሰረና ለመንግስት የሆነ ነገር ቅጣት ስለከፈለ የተጎጂን ስሜት ሊፈውስ አይችልም ሰውየው ታሰረ አልታሰረ ለሰውየው በተለይ አሁን ለምሳሌ ከቤተሰብ አባል አንድ ሰው የተገደለበት ሰውየውን እድሜ ልክ ብትፈርጅበት እኮ ለተጎጂው ሰው ካሳ ማለት የሆነ ነገር ሊያመጣለት አይችልም
ተጎጂው ጋር ያለውን ስሜት ሊቀይርለት አይችልም ሐዘኑን ሊያጠፋለት አይችልም እና እንዴት ነው ማለት የፍትህ ስርዓታችን እንደሚታወቀው ጎጂ ተጎጂ አቅርቦ ጎጂው ላይ ፈርዶ ጎጂውን እስር ቤት ይጥለዋል ከዛ ተጎጂው ስሜት የጉዳት ስሜቱን ይዞ እቤቱ ይቀመጣል እና ከቻለ እንደውም የታሰረው ጎጂ ሲፈታ በቀል ለማድረግ ሁሉ ሊያስብ ይችላል ቤቱ ቁጭ ብሎ እና ደግሞ ሲወጡም ጠብቀው የሚበቀሉ ተጎጂዎችም አሉ ምክንያቱም መንግስት በሚወስዳቸው እርምጃዎች ስለማይረካ የተሟላ አይደለም ሁሉንም የሚያቀፈ አይደለም ስለዚህ የኛ አሁን የተሐድሶአዊ ፍትህ ሐሳብ ምን ያመጣል ተጎጂው የሚካስበትንም ሁኔታ ከመንግስት ይሄን ስራ የሚሰራ መዋቅር አለው ከነሱ ጋር አብረን ሆነን በዚህ በተሐድሶአዊ ፍትህ መንገድ ጎጂና ተጎጂዎቹን አገናኝተን ምናካክስበት አይነት አሰራር አለ ምንድነው ምናረጋው ለምሳሌ አሁን በርግጥ አንዳንድ ታራሚዎች በሐሰት ምስክር የተወሰኑ በሐሰት ምስክር የሚገቡ ሰዎች አሉ አንዳንዴ እነሱ ሰዎች ሲመሰክሩ ሰምቻለሁ እግዚአብሔር ዓላማ ነበረው ያለ ኃጢያታቸው እዛ 10 አመትም 15 አመትም ገብተው የሚቀመጡ አሉ የሚቆዩ አሉ አንዳንዶች ሲወጡ የሚመሰክሩታል 10 15 አመት እዛ ባልቆይ ኖሮ ውጪ ሆኜ ቢሆን እንዲፈጠርብኝ ነበር ከዚህ ነው ያመለጥኩት ምናምን እግዚአብሔር በዓላማ አንዳንድ ጊዜ የሐሰት ምስክርም ቢሆን ገብተው እንደሱ የሚያመልጡበት ሁኔታ አለ በሐሰት ምስክርነት የሚገቡ ያለ አግባብ የሚታሰሩ ሰዎች ልክ ነው ማለት አይደለም ልክ አይደለም እንደሱ አይነት የተወሰነ ቁጥር ያላቸው ሰዎች ማረሚያ ቤት ሊኖሩ ይችላሉ አብዛኛው ግን ፈጽሞ የሚገባ ነው እኛ ባለን ጥናት እንደምናውቀው ኢቭን ፈጽሞ እኮ ለምሳሌ ፍትህ ማን ነው ችሎት ቆሞ ፈጽሞ ሸምጥጦ ነው የሚክደው አድርግ ያለውም አይልም ያው አቃቢ ህግ ምስክር ቆጥሮ እና ያስፈርድበታል ምስክር ካለው አቃቢ ህግ ያስወስንበታል በዛ መሰረት ነው የሚገቡት አሁን እኛ እንዲህ አይነቱ ፍርድ እና ውሳኔ ሰላምን ያመጣል ብለን አናስብም ተጎጂን ይክሳል የተጎጂን የሐዘን ስሜት ይፈውሳል ብለን አናስብም ከመበቃቀል ነፃ ያደርጋቸዋል ብለን አናስብም ስለዚህ ጎጂና ተጎጂ ሪሌሽንሺፕ ግንኙነታቸውን ሪስቶር ማድረግ አለባቸው ወደ ቀድሞ ከግጭቱ በፊት ወደ ነበራቸው ግንኙነት እንዲመለሱና በወዳጅነት በፍቅር አብረው መኖር የሚችሉበት ሁኔታ እንዲፈጠር ተግተን እንሰራለን ስለዚህ ምን እናረጋለን መጀመሪያ ተጎጂዎቹ ጋር ሰዎች ሽማግሌዎች እንልካለን ተጎጂዎቹ ጋር ሽማግሌዎች ይሄዳሉ የሚሄዱት ለካውንስሊንግ ነው ምክር ለካውንስሊንግ አንደኛ ለማጽናናት ከሐዘናቸው እንዲጽናኑ ለመርዳት ነው የሚሄዱት እና ያጽናናሉ በቃ ሐዘናቸውን እንዲተው ይመክራሉ ምን ይላሉ ከዛ በኋላ ለሁለተኛ ጊዜ ደግሞ ተመልሰው እንዲሄዱ እናረጋለን መጀመሪያ ለማጽናናት ሄደዋል አሁን ደግሞ ይሄዱና አሁን ደግሞ ምህረት ማድረግ እንዳለባቸው አለበለዚያ ተመልሰው ተጎጂ የሚሆኑት እነሱ ናቸው ሰውየው እስር ቤት እድሜ ልክ ሊኖር ከቻለ እነሱ እዚህ እያሉ ነው የሚኖሩት እና ምህረት ካላደረግን ያው ተጎጂ ነው የምንሆነው በጤናም በሌላም መንገድና ምህረት እንዲያደርጉ ያዘጋጇቸዋል ጎጂውን ደግሞ ማረሚያ ቤት እኛ ምን መድበው ባለሙያ ጎጂውን ደግሞ ለይተን እናወጣለን እነዚህን ጎጂዎች ከዛ ምክር አገልግሎት እንሰጣቸዋለን ምክር አገልግሎት ስንሰጥ የመጀመሪያው ነገር እዛ መንግስት ጋር የካዱትን አሁን እንዲያምኑ እናረጋቸዋለን ላጠፉት ጥፋት ኃላፊነት እንዲወስዱ እናረጋለን በብዙ ምክር በብዙ ትምህርት ብዙዎቹ ወደዛ ይመጡልናል እና ያምናሉ ልክ ነው እኔ ነኝ ገዳይ እኔ አስታውሳለሁ አንድ ገዳይ አባቷ የሞተባትን ልጅ ጠርተናት ያስታረቀን እና ለራሷ ነገራት እኔ ነኝ 2 አመት ሙሉ
የአባቷን ገዳይ ሳታውቅ ነው። በቃ አንድ ሰው ታስሯል በግምት ግን እንዴት እንደተገደለ ማን እንደገደለው ኢቭን አባቷ መሞቷን ሳታምን 2 ዓመት ኖራለች ይመጣል እያለች ሰሜን ሸዋ ውስጥ ማለት ከስሯ ሄደው ነው ድንገት የተገደሉት እና ይመጣል እያለች መሞቱን ሳታምን የኖረች ሴት በኋላ ስናገናኛቸው በቃ እኔ ነኝ እና ጨለማ ተገና አድርጌ አጥርስ በቆንጨራ እንዲ አድርጌ እንደዚህ አድርጌ ዛጥዬ ገድዬ ጣልኳቸው እኔ ነኝ ብሎ አላት። ከዛ ደግሞ ሄዶ ወድቆ ይቅርታ ጠየቃት እና ለጠፋው ጥፋት ኃላፊነት መቀበል ብቻ ሳይሆን ይቅርታ ማድረግንም ማለት ይቅርታ መጠየቅንም ጭምር ጎጂዎች እንዲማሩ እናደርጋለን። ይቅርታ እኛ ባህል አላረግንም እንደሚታወቀው ይቅርታ መጠየቅ እንትንም አርገን ማለት ትንሽም ነገር አጥፍተን ይቅርታ አንልም። ይቅርታ እና አንዳንዴ መክረን ምናምን ተጎጂዎቹን እንጠራና እናገናኛቸዋለን። አንዳንዱ ሰው ዝቅ ብሎ ይቅርታ ለመጠየቅ እሺ ብሎን መጥቶ እና ሰዎቹ ጋር ሲገናኝ ዝቅ ብሎ ይቅርታ ለመጠየቅ ይቸገራል በቃ እና ከምን ይመጣ እንደሆነ አላውቅም ግን ይቅርታ መጠየቅ በጣም ነው የሚከብደን ሁላችንም ነን እውነት ለመናገር እና ለጠፋው ጥፋት ኃላፊነት ወስደን ይቅርታ መጠየቅ ግን መሸነፍ እና ዝቅ ማለት መዋረድ ምናምን ነው የሚመስለን እና አንዳንድ ጊዜ ዝም ብሎ እንደዚህ ቆሞ በቃ ይቅርታ ይላል ማለት ነው እና አንዳንዴ እኔ በጣም ስሜታዊ ሆኜ እንደዚህ ይዤ ወጥቶ ያረጋቸው ዝቅበል እና ይቅርታ እንዲጠይቁ እናረጋለን። ይቅርታ በቃ ይሄ ኃላፊነት የኔ ነው እኔ ነኝ ይሄንን ያረኩት እንዲ ነው ያደረኩት ይቅርታ ብለው ዝቅ ብለው ወድቀው ይቅርታ ይጠይቃሉ። አለን በቪዲዮም በፎቶም አለን ብዙ ጎጂዎች ተጎጂዎችን ዝቅ ብለው ወድቀው ድንጋይ ሁሉ እየተሸከሙ ይቅርታ የሚጠይቁ ብዙ ሰዎች አሉ። ከዛ በኋላ እንግዲህ ይቅርታ ከጠየቁ በኋላ ደግሞ ስጦታም እንዲለዋወጡ እናረጋለን። ካሳም ባይሆን በተለይ ጎጂው ለተጎጂ የሆነ ማለት ከልቡ ይቅርታ መጠየቁን በሚያሳይ መንገድ ስጦታ እንዲሰጣጡ እናረጋለን። ካሳ ሊሆን አይችልም ነፍስ ህይወት በምንም ስለማይካስ ግን የሆነ ነገር አሁን አንዳንዶቹ ለምሳሌ አሁን በቅርብ ጊዜ አንዱ ያለው አለ አባወራ ነው የገደለው እና ማወራዋ ናት ያረሰች ምን ያ ልጆች ምታሳድገው ከዚህ በኋላ እኔ ጊዜን ጨርሼ ስወጣ የኔንም እርሻ የሱንም እርሻ አንድ ላይ አርሳለሁ አንድ ላይ አዝመራውን አንድ ላይ መከሩን ሰበስባለሁ አንድ ላይ ወደ ጎተራ አስገባለሁ ለኔ ልጆች ልብስ ገዛ ለሱም ልጆች ገዛለሁ ለሱ ልጆች ትምህርት ቤት ለኔ ልጆች ትምህርት ቤት ስከፍል ለሱ ልጆች ትምህርት ቤት ከፍላለሁ ይሄን በዚህ መንገድ ክሳለሁ ብሎ ቃል ገብቶ ወጥቶ ስቲል ይሄንን ያረገ ያለ አገር መንደር በአሸባሪነቱ የሚያቀው በጣም ለከተማ አስጨናቂ የሆነ ሰው ተቀይሮ አሁን ለእርቅ አንድ ግጭት ሲፈጠር ለእርቅ የሚጠራበት ሁኔታ አለ። በጣም ብዙ ግጭቶችን የሚፈታበት ሁኔታ አለ። ከዛ ተጎጂው በዚህ መንገድ ሄዶ ለጠፋው ጥፋት ኃላፊነት ከወሰደ ይቅርታ ከጠየቀና ካሳ ከካሰ ተጎጂዎቹ ግዴታ ምህረት ማድረግ አለባቸው። ይቅርታውን መቀበል አለባቸው። እንግዲህ ግዴታ ሲልሽ ተገዶ አይደለም ጤናማ መንገድ የተከተለ ሂደት አውትካም ነው እዛ ጋር ያደርሰዋል በትክክል እዛ ጋር ያደርሰዋል። አሁን አንዳንድ ጊዜ አንዳንድ ቦታ ላይ አሁን ድሮ ዋሽቶ ማስታረቅ የሚባል ነገር ጤናማ አይደለም ማንንም አያንጽም በደል የፈጸመውንም አያንጽም ተጎጂውንም እንትን አይልም። ይሄኛው የእርቅ ሂደት መጀመሪያ እውነት ነው እሺ እውነት የመጀመሪያውን ስቴፕ ትይዛለች። ይቅርታ አውትካም ነው ውጤት ነው እንጂ ፕሮሰስ አይደለም። እውነት ስትወጣ እውነቷን ሰው ደግሞ በተለይ የበደለ ሰው እንዲጋፈጥ ቅድም ያልናቸው ነገሮች ከተሰሩ አቅም ያገኛል። ዛሬ የሰረቀ ሰው ያቺ አንድ ቀን ድርጊቱ እንጂ ሌባ ሳይባል ስሙ አይደንቲቲው ማንነቱ ሳይሆን የአንድ ቀን ድርጊት ናት።
ከዛ ወጥቶ ነገኮ ልክ እንዳልከው ያገር መሪም ሊሆን ይችላል እሺ ስለዚህ ለጥፋት ለወንጀል ያለን እያንዳንዳችን ግንዛቤ ኃላፊነትን እንድንቀበልና ወይም ደግሞ እንድንሸሽ ያደርገናል ጤናማ ከሆነ አይ ዛሬ ያንድ ቀን ድርጊት ናት ዛሬ ሰርቅ ያለው ስርቆት ወንጀል ነው እኔ ግን ከዛ የበለጠ ኃላፊነት መሸከም እችላለሁ ምሳሌ መሆን ይችላል ማስተማር ይችላል ብሎ በጤናማ የሄደ ሰው በትክክል የበደለው ሰው ጋር ሄዶ ይቅርታ ለመጠየቅ እውነትን ለመናገር ካሳ ለመካስ ከዛ ደግሞ ለይቅርታ ለመድረስ ችግር የለበትም አይሹ ግን ይሄ ገዳይ ነው ካልሹ ሙሉ ማንነቱ አይደንቲቲውን ቀየርሹ ስለዚህ ነፍሱ ያንን ተከራከራለች መግደል ወንጀል ነው ደግሞ ኃጢያት ነው ይሹ እኔ አንዴ ወንጀል ፈጽም ያለው አይደል አሁን ግን እድላለኝ ያንን ወንጀል ከኔ ለይቼ እኔ እውነትን አውቄ ተበዳይ ጋር እውነትን ይፈልጋል በተበዳይ ሳይድ ስታዩ አሁን ንጉስ የነገረን ይሄ ሙሉ ያረጋዋል እርቁን የፍትህ ስርዓቱን ከዛ ደግሞ ትምህርቱ ለትውልድ ነው በነገራችን ላይ በጣም ትልቅ ነገር ነው ይሄን የተሟላ ያረጋዋል የበዳይም ቤተሰብ ተሳቆ ነው የሚኖረው የበዳይ ቤተሰብ በእፍረት ነው የሚኖረው ልጆቹ በጣም በብዙ ጭንቅና ፍርሃት ውስጥ ነው የሚኖሩት አይሹ የተበደለ ብቻ አይደለም የተበደለም እንዳለው የሞት ፍርድም ቢፈረድበት ያ ሰው አይረካ ያ አይደለም ለተበደለ ሰው ዋናው ትልቁ ትርፉ እውነት ናት እውነት ወጣ አይሹ ሁሉ ሰው ሲያውቅለት በደሉን ሲያውቅለት እውነት ምን ታረጋለች ያንን ፋክት ያንን ድርጊት እንካፈለዋለን ህመሙንም እንካፈለዋለን ስለዚህ አብሮ የሚያጽናናቸው አይሹ አብሮ የሚያግዛቸው አይዟችሁ ሚላቸው ሰው አገኙ ማለት ነው ያ ትልቅ ነገር ነው ከላያቸው ላይ የሚያነሳው ያቺ እውነት ወደ ምን ታደርሳለች በደለኛው ወደ ጸጸት ሐዘንተኛው እንዲጽናና አይሹ ከዛ ቀጥሎ ደግሞ ወደ ካሳ ይደርሳሉ ውጤቱ ምን ይሆናል አውትካሙ ይቅርታ ይሆናል አይሹ እና ይሄ ስራ ለብዙ አመት ነው የተሰራው ምናልባት ይቅርታን ይዘን አላቅም አንድ ቀን ብንወያይበት ጊዜ ሰጥተን ደስ ይለኛል ለምን ይሄ አገልግሎት በዚህ በይቅርታ ጉዳይ ትልቅ ተሞክሮ አለው አገራችን ውስጥ አሁን በተለይ የዚህኛውን የ6 አመት የ7 አመቱ ወደ ኋላ የ7 አመቱ ከተፈለገም የ60 አመት የ70 አመት ጄነሬሽናል ትውልድን የነኩ ቅያሜዎች ስላሉ ይሄ የ29 አመት በጣም በጎ ተሞክሮ ስላለ ይሄ ተሞክሮ ደግሞ መንግስትን ያሳተፈ ሁሉንም የሃይማኖት ተቋማት ያሳተፈ የአገር ሽማግሌዎችን መሪዎችን ያሳተፈ ሁሉንም ባለሙያዎች መምህራን ሐኪሞችን ፖሊሶችን ያሳተፈ ትምህርትና ስልጣን አለው የራሱ ሂደት አለው ከዛ ደግሞ የዚህ ውጤት ተሞክሮ በቪዲዮ አለ እና ይሄንን አንድ ቀን ለብቻው ለምን አሁን ካለንበት ችግር ጋር በጣም መፍትሄ ሆነልናል ይሄን መፍትሄ ስንል በሐሳብ በአይምሮ የፈጠርነው ጠላትና ጥላቻ ያው የፈጠረው ስለንቦና ነው መታከም ያለበት ይያለን ያለነው በድርጊት የተፈጸመ ማስረጃ ያለውን ግጭትና ቅያሚ መፍታት እንችላለን ነው ይያለን ያለነው እኔ በሐሳቤ የፈጠርኩት ጠላትና ጥላቻ ካለ መታከም ያለብኝ እኔ ነኝ ይሄን ያካትተም ይሄኛው ግን ለአብዛኛው ለሰሜኑም ለደቡብም ለምስራቁም ለምዕራቡም ባንድም በሌላም በዳይም ተበዳይም ይያየን ስለሆነ ጦርነት ተፈጥሯል እዚች በዚህ በ7 አመት አሁንም ብዙ አካላቶች አሉ የተሟላም ያረገው ሰላም ዘላቂ እርቅ የሚኖረው ህብረተሰቡ የበደለም ታክሞ በዳይም ታክሞ የሰማም በሩቅ የሰማ ሁሉ ታሟል አይደል ይሄን ሁሉ ሊፈታ የሚችል የ29 አመት ተሞክሮ አለ ያንን በጥልቀት ሌላ ጊዜ ብናየው ነው ደስ ይለኛል በሚገባ አይ ቲንክ
ጥሩ ነገሮችን እየተወያየነን ውድ ህይወት ቴሌቪዥን የቤተሰብ ፕሮግራም ተመልካቾቻችን ጥሩ ሰፊ ነገሮችን ያገኛችሁ እንዳለ ተስፋ እናደርጋለን። እንግዲህ ቀደም ፓስተር ንጉሴም እንዳለው እነኚህ ሁሉ ሰፊና ጥልቅ አገልግሎት መነሻው መሰረቱ መጽሐፍ ቅዱሳችን የሚያዘን ነገር ነውና እኛም ደግሞ በቤተሰብ ፕሮግራም ስም ይሄንን ውይይት ወይም ደግሞ ይሄንን ርዕሰ ጉዳይ ስናመጣ እያንዳንዱ እንደ ግለሰብ ከዚህ ነገር ላይ ትምህርት ይወስድበታል። ቤተክርስቲያንም ተልኮዋ ውስጥ አካታው ጭምር ማገልገል ያለባት አገልግሎት ነው የሚለውን ነገር ለማስረጽም ነው። ቀደም ዶክተር ሰርካለም እንዳለችው ነው። በጣም አሁን እነሱ በብዛት በታድሶ ላይ ያለውን አወሩ፣ ግን መከላከል ላይ ከቤት ልጆቻችንን ከማሳደግ ከትምህርት ቤት ከቤተ ክርስቲያን የሚጀምሩት ነገሮች ይሄ ሁሉ መስቀልቅል እንዳይመጣም ጭምር የሚያግዘን ነውና ሰፊ ነገር ያገኛችሁ እንደሆነ ተስፋ እናደርጋለን። እስቲ ወደ ፓስተር ንጉሴ ልመለስ። አይ ቲንክ መጽሐፉም ይታየኛል ይሄ የመምሪያችሁ ማኑዋል። ይሄ መምሪያው እንግዲህ እንዳለው 29 ዓመት ነው። በጣም የተዋቀረ የተደራጀ ነው። የሰው ኃይሉንም ቅድም እንዳልከው ስራዎቹን በደንብ አድርገው የተደራጁ ናቸው። እንደገናም ደግሞ መምሪያው የራሱ የሆነ ይሄ ሰላም ማስፈን የሚለውን ባለፈውም ጊዜ አይተናልና በየቦታዎቹ የሚደረጉትም እንዲሁ ወርክሾፖቹ ትሬኒንጎቹ ወዘተ በደንብ ተደርገው የተደራጁ እንደሆኑ ተስፋ አደርጋለሁ። እስቲ ትንሽ ስለዚህ ስላሉት ነገሮች ስለ ትሬኒንጎቹ ስለ ተለያዩ ነገሮች በምን ያህል ደረጃም የተዋቀሩ የተደራጁ ናቸው የሚለውን ነገር ትንሽ እንድናየው ነው። እንግዲህ በነገራችን ላይ ቀደም ያነሳውት አንድ ተሞክሮ ነበር ከዚህ ከተሐድሶ ፍትህ አንፃር አንድ የሆነ ነገር ለማለት ፈልጌ ነው። ምንድነው ለምሳሌ ቀደም ያነሳዋት ሴት ከ2 ዓመት በኋላ እውነቱን ስታውቅ ማረሚያ ቤት እንደገና እንደ አዲስ ከ2 ዓመት በኋላ ሐዘን ሆኖ ለቅሶ ቤት ሆነ ማረሚያ። ከዛ አልቅሳ ህርም ያወጣችሁ ከ2 ዓመት በኋላ ነው። በቃ ልክ አልቅሳ ስትጨርስ በቃ አሁን አረፍ ያለው አለች እና ማረፍሳው ነገር ነው። ከዛ ልጁ ጊዜውን ጨርሶ ወጥቶ የሚገርመው ጎረቤት ናቸው ድንበርተኛ ናቸው። እንደዚህ ልጁ ጊዜውን ጨርሶ ሲወጣ ወጣ በባህላቸው እህል ውሃ ተቃመሱ። ከዛ የተበላሸውን ግንኙነታቸውን ወደ ቀድሞ ሁኔታ መለሱ። ቡና እየተጣጡ እየተረዳዱ ቤተሰብ ሆነው እየኖሩ እና የዚህ የተሐድሶ ፍትህ ስራችን ዓላማ እሱ ነው እና በዚህ መንገድ ብዙ ጎጂና ተጎጂዎች እየታረቁ በተለይ ጎጂዎች ጊዜያቸውን ጨርሰው ሲወጡ ወደ ቀያቸው እየተመለሱ ከቀድሞ ተጎጂዎቻቸው ጋር አብረው በሰላም የሚኖሩበት ሁኔታ አለ። ምናልባትም ቀደም ከተነሱት ነጥቦች ሌላውና አንደኛው ነገር በተለይ ዶክተር ያነሳሽው ማረሚያ ቤት የህግ ታራሚዎች ማረሚያ ቤት ውስጥ እያሉ ይለወጣሉ ወይም ደግሞ ለመለወጥ ሁሉ ጊዜ ዝግጁ ናቸው። ምክንያቱም ቀደም መቅደስ እንዳነሳሽው ማረሚያ ቤት አንድ ታራሚ አለ እኛኮ ማረሚያ ሳይሆን ወይም እስር ቤት ሳይሆን የአንድ መንፈሳዊ ተቋም ወይም ደግሞ ዩኒቨርሲቲ ውስጥ ያለን ያህል ነው ሚሰማን ያለ ታራሚ አለ እና ብዙዎቹ እንደሱ ይላሉ። ምክንያቱም የህግ ታራሚዎቹ ማረሚያ ከገቡ በኋላ እንዲለወጡ የሚረዳቸው በጣም ብዙ መርሃ ግብሮች አሉ። ለምሳሌ ምንም ሙያ የሌለው አንዳንድ ቦታ ገበሬ ከግብርና ውጪ ምንም የማያውቅ ሰው ማረሚያ ገብቶ የተለያዩ ማሽኖች ላይ የሙያ ስልጠና ይወስዳል እና ይሄ እኛ ምን መደባቸው ባለሙያዎች የሚያስተባብሩት ስራ ነው። ለምሳሌ ብሎኬት ማምረት ሙያ የሚፈልጉ ሰዎች የብሎኬት ማምረቻ ማሽን ይቀርብላቸዋል፣ እዛ ላይ ሙያ ይሰለጥናሉ። በአብዛኞቹ የልብስ ስፌት ሙያ የሚፈልጉ ናቸው። ሲንጀር ማሽን ገዝተን እናስገባለን፣ እዛ ላይ ይሰለጥናሉ፣ ሙያ ይይዛሉ። ሌሎችም እንጨት ስራ አለ፣ ብረታ ብረት ስራ አለ እና የተለያዩ ሙያዎች አሉ በማረሚያ ቤት ውስጥ የሚሰጡ የሙያ ስልጠናዎች። ታራሚዎች በዝንባሌያቸው እና በሚፈልጉት ሙያ ላይ ተራ ገብተው ለሁሉም አንዴ
ስልጠና ላይሰጥ ይችላል። ተራ ገብተው በቅደም ተከተል ስልጠናው ይሰጣል። እኛ የመደብነው ባለሙያ በሁሉም ማረሚያ ቤት ይሄንን ያስተባብራል። የሙያ ስልጠናው ለህግ ታራሚው የሚያመጣው ጥቅም ብዙ ነው። በአንድ በኩል የሙያ ባለቤት ያደርገዋል። ሌላው ሙያ ካለው በማረሚያ ቤት ውስጥ በሚቆይበት ጊዜ እዛው ማረሚያ ቤት ውስጥ ስራ ፈጣሪ ይሆናል። ለምሳሌ ሲንጀር ሙያ ሰልጥኖ ከሆነ ውጪ ያሉ ቤተዘመዶቹን አስተባብሮ ወይም ደግሞ ሌላ ረጅ ድርጅቶች አስተባብረው ልብስ ስፌት እንዲገባለት ተደርጎ እዛው ይሰራል። የታራሚውን ልብስ ይሰፋል። ከውጪ ማረሚያ ቤቱ እያስተባበረላቸው እዛው ይሰራሉ፣ ገንዘብ ያገኛሉ። ብዙ ታራሚዎች ገንዘብ ያገኛሉ ማለት ገንዘብ ሲያገኙ ለራሳቸው አይደለም። አብዛኛው ጊዜ ውጪ ቤተሰብ አላቸው መረዳት ያለበት ቤተሰብ እና እነሱን ይረዳሉ። አንድ እንጨት ሙያ የሰለጠነ ገበሬ ማስታወሰው መርሃ ቤቴ ውስጥ ሙያውን ይዞ ገበሬ ግብርና ብቻ የሚያቅሰው እንጨት ሙያ ሰልጥኖ ሙያውን ከያዘ በኋላ እዛ በግብርና ሀብታም ስለነበር ማሽን እንዲገዙለት አድርጎ ማሽን አስገብቶ ማረሚያ ቤት እየሰራ ታስሮ ያለበት ከተማ ትልቅ ቤት ገንብቷል። ትልቅ ቤት ደግሞ በነፍስ ስለነበረ የገባው ቤተሰቦቹ ተጎጂዎች እንዳይበቀሏቸው በሌላ ቦታ ተበትነው ነበር የሚኖሩት። እሱም ገጠር ውስጥ ስለነበረ ስለዚህ እነዛን ቤተሰቦች ሰብስቦ እዛ ቤት እንዲኖሩ አድርጓል። ልጆቹ ወደ ትምህርት ቤት እንዲመለሱ አድርጓል። እና ከወንጀል ጋር ተያይዞ ያለ ጉዳት ብዙ ነው እንደምታውቁት። እና እነዚህ ጥቅሞች አሏቸው። ብቻም አይደለም። አሁን ቁጭ ሲል አንድ ታራሚ አይምሮ ብዙ ነገር ነው የሚያስበው። ዝም ብሎ ያለ ስራ የሚቀመጥ ታራሚ አይምሮ ብዙ ነገር ነው የሚያስበው። የአይምሮ ማሰብ ብቻ አይደለም፣ የጤናም ችግር ያመጣል። ዝም ብሎ የሚቀመጥ ሰው ሰውነቱ ኤክሰርሳይዝ የማያደርግ ሰው የጤናም ችግር ይገጥመዋል። ስለዚህ እኛ ይሄንን ሁሉ ግምት ውስጥ አስገብተን ነው ሙያ እንዲሰለጥኑ የሙያ ባለቤት እንዲሆኑ ሰርተው አምራች ዜጋ እንዲሆኑ ራሳቸውንም ቤተሰባቸውንም እንዲረዱ ለማድረግ የምንረዳው። ይሄ ብቻ አይደለም። ጊዜያቸውን ጨርሰው ሲወጡ ለምንድን ነው ይሄ ሪኦፌንዲንግ የሚባል ነገር አለ አይደል? ደግሞ እንትን ይሆናሉ፣ ተመላላሽ ታራሚ ይሆናሉ። ወንጀልን በውጪ የሚያስፋፋ አንዱ ነገር እኮ ስራ አጥ መሆን ነው። ስራ አጥ ሲሆን ሰው የሚያስበው ወንጀል ነው፣ መዝረፍ ነው፣ መግደል ነው፣ ምናምን አይነት ነገር ነው። ስለዚህ ማረሚያ ሲገባ እዛ ካሰለጠን ነው የሙያ ባለቤት ካረግ ነው እና ሲወጣ ስራ የሚሰራበት ሁኔታ ይፈጠራል። አሁን ከዚህ ከሙያው ጋር ተያይዞ ሌላ የምንሰራው ነገር የሚጠቅማቸው ነገር ከሙያው አንፃር ምንድነው? ቅድም የተነሳ ነጥብ አለ። ለምሳሌ ማረሚያ ቤት ውስጥ በሙያ ስልጠና ምክንያት ይቀየራሉ፣ በማህበራዊ ትምህርት ጉዳይ ይቀየራሉ እና ምክር አገልግሎት የሚሰጣል ይቀየራሉ። ማረሚያ ተቋም ውስጥ ያሉ የህግ ታራሚዎች ለመለወጥ ያላቸው እድል በጣም ሰፊ ነው። ምክንያቱም በፓኬጅ እነሱን ለለውጥ የሚረዳ ነገር በደንብ የተዘጋጀበት ነው ማረሚያ። አሁን ችግሩ እነሱ ይለወጣሉ። ችግሩ ቅድም ዶክተር እንዳለችው ውጪ ግን ያለው ማህበረሰብ አልተለወጠም። አሁን እኛ ባለን ተሞክሮ ማረሚያ ቤት ውስጥ ታራሚው ስነ ምግባርና ባህሪ ለውጥ ላይ ከወንጀለኝነት ጠባይ መላቀቅ ላይ ትኩረት አድርገን ብዙ ተሰርቶ ተደክሞ ታራሚው ጊዜውን ጨርሶ ሲወጣ ውጪ ያለው ማህበረሰብ ያንን ታራሚ የሚቀበልበት ሁኔታ ግን በቃ አስቸጋሪ